ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው ሊቨርፑሎች በቀጣይ ሲዝንም ኮዲ ጋክፖን ማቆየት ይፈልጋሉ እየተባለ ይገኛል። እንደዚሁም ኤሚል ሄስኪ ከርቲስ ጆንስ እና ቨርጂል ቫንዳይክ በሊቨርፑል መቆየት አለባቸው የሚል አስተያየቱን ሰጥቷል። በተጨማሪም አንዶኒ ኢራኦላ የመጀመሪያ ጋዜጣዊ መግለጫቸውን የሚሰጡበት ቀን ታውቋል። ይህንን በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንደዚሁም በቴሌግራም ቻናላችን ላይም አንድ ፖል አስቀምጠናል። ቀጣይ የሊቨርፑል ምክትል አምበል ማን መሆን አለበት የሚል ፖል አስቀምጠናል። ወደ ቴሌግራም ቻናላችን በዲስክሪፕሽን እና በኮሜንት ሴክሽን ላይ በሚገኙ ሊንኮች ተጠቅማችሁ በመግባት በቀጣይ ምክትል አምበል ማን መሆን እንዳለበት ምርጫችሁን እንድታስቀምጡ በአክብሮት እጠይቃለሁ። አሁን ግን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም አንዶኒ ኢራኦላን ወደ ተመለከተው ዘገባ ነው የምናመራው። በዛሬው ዕለት በወጡ መረጆች መሰረት አንዶኒ ኢራኦላ ቀጣይ ሰኞ በሊቨርፑል ቤት የመጀመሪያውን ይፋዊ ጋዜጣዊ መግለጫ እንደሚያደርግ ተነግሯል። እንደሚታወቀው አንዶኒ ኢራኦላ የሊቨርፑል አሰልጣኝ ተደርጎ ከተሾመ በኋላ ከክለቡ ጋር ቃለ መጠይቅን አድርጎ ነበረ። ነገር ግን ደግሞ ከጋዜጠኞች ጋር ከሌሎች ሚዲያዎች ጋር ግን እስካሁን ድረስ አልተገናኘም። አሁን ላይ ግን ቀጣይ ሰኞ በሊቨርፑል ቤት የመጀመሪያውን ጋዜጣዊ መግለጫም እንደሚያደርግም ተነግሯል። ያንንም ጋዜጣዊ መግለጫ ልክ እንደሰጠ እንግዲህ ወደ እናንተ በፍጥነት የማደርስ ይሆናል። በሌላ ዜና ግን በዛሬው ዕለት የ21 ዓመት በታች ቡድን ልምምድ በሚሰራበት ሰዓት አንዶኒ ኢራኦላ ተገኝቶ ይህንን ልምምድ እንደተመለከተም ተዘግቧል። እንደሚታወቀው ከጥቂት ቀናቶች ቀደም ብሎ ነው የሊቨርፑል የአካዳሚ ተጫዋቾች ወደ ልምምድ የመጡትና እስካሁን ድረስ እንግዲህ አንዳንድ ልምምዶች እያደረጉ ነበረ። በዛሬው ዕለት ግን የሊቨርፑል አሰልጣኝ የሆነው አንዶኒ ኢራኦላ ይህንን ልምምድ መከታተል ችሏል። በእርግጥ እሱ ብቻ አይደለም የነበረው፣ የስፖርቲንግ ዳይሬክተሩ የሆነው ሪቻርዶም ይህንን ልምምድ መመልከት ይችላል። እንደዚሁም ደግሞ ከ21 ዓመት በታች ቡድን አሰልጣኝ ከሆነው ከሮብ ፔጅ ጋርም አንዶኒ ኢራኦላ ተገናኝተው እንዳወሩም ነው እየተዘገበ የሚገኘው። ከዚህ ቀደም እንግዲህ በተደጋጋሚ እንደተናገር ነው አርነ ስሎት ከሊቨርፑል ለመሰናበታቸው አንደኛው ምክንያት ከአካዳሚው ቡድን ጋር ያላቸው ግንኙነት ነው። የአካዳሚ ተጫዋቾችን ለመጠቀም ያላቸው ፍላጎት አነስተኛ በመሆኑ ምክንያት እንደሆነ ስንናገር ነበረ። እናም የአንዶኒ ኢራኦላ አንዱ የቤት ስራ የሚሆነው ይህንን የአካዳሚ ቡድን ከዋናው ቡድን ጋር ማገናኘት ነው፣ አብሮ እንዲሰሩ ማድረግ ነው፣ እነዚህን ተጫዋቾች መጠቀም ነውና ከወዲሁ እንግዲህ የ21 ዓመት በታች ቡድን ልምምድ ሲሰራ ማየታቸውም ለዛ ጥሩ መንገድ ሊሆን ይችላል ነው እየተባለ የሚገኘው። ከዚህ ቀደም እንግዲህ አርነ ስሎት የ21 ዓመት በታች ቡድን ልምምድ ሲሰራ ተገኝቶ ብዙ እንዳልተመለከቱ ሲነገር ነበረ። ያም ደግሞ ሲያስወቅሳቸው ነበረ። አንዶኒ ኢራኦላ ግን የ21 ዓመት በታች ቡድን ልምምድ በሚሰራበት ሰዓት በቦታው ተገኝቶ ይህንን ልምምድ እንደተመለከቱ ተዘግቧል። በመቀጠልም ኤሚል ሄስኪ የሰጠውን አስተያየት ነው የምንመለከተው። ይህ የቀድሞ የሊቨርፑል ተጫዋች ከቦይል ስፖርት ጋር ባደረገው ቆይታ እኔ ቢሆን ከርቲስ ጆንስ በሊቨርፑል እንዲቆይ አድርገው ነበር። በተለይ ደግሞ ለአንዳንድ ተጫዋቾች ባካፕ መሆን ይችላል፣ ተቀይሮ እየገባም ለውጦችን ማድረግ የሚችል ተጫዋች ስለሆነ በሊቨርፑል እንዲቆይ አድርገው ነበር። ነገር ግን ቀጣይ የሊቨርፑል ቆይታው የሚወሰነው በራሱ በተጫዋች ነው። በተለይ ደግሞ ከዚህ በኋላ በተቀያሪነት መጮት ይፈልጋሉ የሚለው ነገሮችን ሊወስን ይችላል። ነገር ግን ደግሞ ይህንን ስንል በቋሚነት ማስጀመር የሚያስችለው አቅም የለውም ማለት አይደለም። ከርቲስ ጆንስ ኳሊቲ ያለው ተጫዋች ነው። በሊቨርፑል ቤት ውስጥም በቋሚነት መጀመር የሚያስችለው ብቃት ያለው ተጫዋች ነውና በቋሚነትም ሲጀምር ልንመለከተው እንችላለን። ይህንን ስንል ደግሞ በእያንዳንዱ ጨዋታ ላይ በቋሚነት ይጀምራል ማለት አይደለም። አንዳንድ ጨዋታዎችን በቋሚነት ሊጀምር ይችላል። አንዳንድ ጨዋታዎችን ደግሞ ከተቀያሪ ወንበር ተነስቶ ሊጀምር የሚችልበት እድል አለ። ነገር ግን ደግሞ በኢንተርናሽናል ጨዋታዎች ላይ በተለይ የእንግሊዝን ብሔራዊ ቡድን ወክሎ መጮት የሚፈልግ ከሆነ በተደጋጋሚ በተከታታይ ጨዋታዎችን መጀመር መቻል አለበት። ይህንን ነገር ደግሞ ከሊቨርፑል ያገኛል ብዬ አላስብም እና ምናልባትም በዚህ ምክንያት ክለቡን ሲለቅ ልንመለከት እንችላለን። በተለይ ደግሞ ወጣት እያለ ከእንግሊዝ 21 ዓመት በታች ቡድን ጋር በመሆን የአውሮፓ ዋንጫ ማንሳት ይችላል። በዛ ውድድር ላይ ደግሞ ከርቲስ ጆንስ የውድድሩ ምርጥ ተጫዋች ነው የነበረውና አሁንም ኳሊቲ ያለው ተጫዋች እንደሆነ በዚህ መመልከት እንችላለን። ነገር ግን ደግሞ ሬጉላር የጨዋታ ጊዜ ለማግኘት ሲል ከክለቡ ሊለቅ ይችላል። እኔ ግን በክለቡ እንዲቆይ ከምፈልጋቸው ተጫዋቾች መካከል አንደኛው እርሱ ነው የሚል አስተያየትን ሰጥቷል። እንደዚሁም በቨርጂል ቫንዳይክ ዙሪያ በሰጠው አስተያየት በዚህ ሰዓት እንግዲህ ቨርጂል ቫንዳይክ ክለቡን ሊለቅ ይችላል የሚሉ የተለያዩ ዘገቦችን እየተመለከትን ነው የምንገኘው። እኔ ግን ይህንን ማሰባቸው ራሱ በጣም ሰርፕራይዝ አድርጎኛል። ምክንያቱም ቨርጂል ቫንዳይክ በሊቨርፑል ቤት ያለውን ተጽዕኖ ሁላችንም እናውቃለን። የሊቨርፑል አምበል ነው። ሌሎችንም በመደገፍም በደንብ የሚታወቅም ተጫዋች
ተጫዋችም ጭምር ነው። የሊቨርፑል ወሳኝ የሚባል ተጫዋች ነው። እሱም ደግሞ በሊቨርፑል ቤት በጣም ደስተኛ ነው። በሊቨርፑል መቆየት ይፈልጋልና እነዚህ ነገሮች እያሉ ከክለቡ ሊለቅ ይችላል የሚሉ መረጃዎችን መስማታችን ትንሽ አስገርሞኛል። እሱም ክለቡን የሚለቅ ከሆነ በጣም ነው ሰርፕራይዝ የሚያደርገኝ፣ በጣም ነው የሚያስደንቀኝ የሚል አስተያየትን ሰጥቷል። በዚህ ኤሚል ሄስኪ በሰጠው አስተያየት ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ሊዩስ ስቲል ይዞት የወጣውን ዘገባ ነው። በዘገባው መሰረት ሊቨርፑሎች ለቀጣይ ሲዘንም ኮዲ ጋክፖን ማቆየት ይፈልጋሉ እያለን ይገኛል። እንደሚታወቀው የኮዲ ጋክፖ የሊቨርፑል ቆይታ እንግዲህ እስካሁን ድረስ አልተረጋገጠም። ከዚህ ቀደም በወጡት መረጃዎች መሰረት በተለይ ፋብሪዞ ሮማኖ ይዞት በወጣው መረጃ መሰረት ቶተናሞች የዚህ ተጫዋች አድናቂ ናቸው፣ በቅርበትም እየተከታተሉት ይገኛሉ። ምናልባትም የዝውውር መስኮቱ ከመዘጋቱ በፊትም ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ ይችላሉ የሚል መረጃን ይዞልን ወጥቷል። እንደዛም ቢሆንም ግን ሊቨርፑሎች አሁንም ድረስ ይህንን ተጫዋች ማቆየት እንደሚፈልጉ ሊዩስ ስቲል በዘገባው ተናግሯል። አያይዞም እንደተናገረው ከሆነ በዚህ የክረምቱ የዝውውር መስኮት ኮዲ ጋክፖ ከሊቨርፑል የሚለቅ ከሆነ በጣም ነው የሚያስገርመኝ፣ ሰርፕራይዝ የሚያደርገኝ፣ እንደዚሁም በጣም የሚያስደነግጠኝ። ምክንያቱም በዚህ የክረምቱ የዝውውር መስኮት ይህንን ተጫዋች ሊቨርፑሎች ለመልቀቅ ምንም አይነት ፍላጎት የላቸውም። እንዲሁም በውስጥ ባሉ ንግግሮች ወይም ኢንተርናል ዲስከሽንም ይህንን ተጫዋች ማቆየት እንደሚፈልጉ ነው እየተናገሩ ያሉት። ከዛ በተጨማሪም በቀጣይ ሲዝንም ባወጡት ፕላን ላይም ይህ ተጫዋች እንደተካተተበት ነው እየተነገረ የሚገኘውና በዚህ ሰዓት ላይ የተለያዩ ክለቦች ይህንን ተጫዋች ለማስፈረም ፍላጎት ቢያሳዩም እንኳን ራሱ ሊቨርፑሎች ይህንን ተጫዋች መልቀቅ አይፈልጉም እያለን ይገኛል ሊዩስ ስቲል በዘገባው። እዚህ ላይ ግን በተጨማሪነት አንድ መነሳት ያለበት ነጥብ ሁሉም ተጫዋች ፕራይስ አላቸው፣ ሂሳብ አላቸው። ይብዛም ይነስም አንድ ተጫዋች የሚሸጥበት የራሱ የሆነ ዋጋ አለው። እናም ሊቨርፑሎች እንግዲህ ማንኛውም ገዢ ክለብ መጥቶ ሊቨርፑሎች የሚጠይቁትን ገንዘብ ለኮዲ ጋክፖ ለመክፈል ፍላጎት የሚያሳየው ከሆነ ሊቨርፑሎች ሊለቁ የሚችሉበት ከፍተኛ እድል አለ። እናም ሊዩስ ስቲል በዚህ ክረምት የዝውውር መስኮት ይሄ ተጫዋች ከክለቡ አይለቅም የሚል መረጃን ይዞልን ቢወጣም አሁንም ድረስ ግን ተጫዋቹ ክለቡ ሊለቅ የሚችልበት እድል እንዳለ ግን መናገር ያለብን ይመስለኛል። ለምሳሌ አሁን በዚህ ሰዓት እንግዲህ ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት እያሳዩ ያሉት ቶተናሞች ናቸው። ሊቨርፑሎች ለዚህ ተጫዋች 100 ሚሊዮን ፓውንድ እፈልጋለሁ ቢልና ቶተናሞች ደግሞ ያንን 100 ሚሊዮን ፓውንድ ለመክፈል ዝግጁ የሚሆኑና ከከፈሉ ሊቨርፑሎች ላይለቁ የሚችሉበት ምንም አይነት ምክንያት የለም ብዬ ነው የማስበውና ትክክለኛው ፕራይስ ሚት እስካደረገ ድረስ የትኛውም ተጫዋች ከየትኛውም ክለብ ሊለቅ የሚችልበት እድል አለ። አሁን ለምሳሌ ከሊቨርፑል ብንወጣ እንኳን ራሱ በዓለማችን ላይ በዚህ ሰዓት ላይ ምርጥ የሚባል እንቅስቃሴን እያደረጉ ካሉ ተጫዋቾች መካከል አንደኛው ማይክል ኦሊሴ ነው። ይህንን ተጫዋች እንግዲህ ባየር ሙኒኮች ለመሸጥ ምንም አይነት ፍላጎት የላቸውም። ከዚህ ቀደም እንግዲህ ሪያል ማድሪዶች ለዚህ ተጫዋች 150 ሚሊዮን ዩሮ ጥያቄ አቅርቦ እንደነበር ሲዘገብ ነበር። ነገር ግን ያንን ጥያቄ ወዲያውኑ ነው ውድቅ ያደረጉት። እንደዛም ቢሆንም ግን አንዴ ውድቅ አድርጎታል ማለት በቀጣይ እሺ አይሉም ማለት አይደለም። በዚህ ሰዓት ላይ በእርግጥ ባየር ሙኒኮች ይህንን ተጫዋች ለመሸጥ ምንም አይነት ፍላጎት የላቸውም። ነገር ግን ደግሞ ሪያል ማድሪዶች የዓለም ሪከርድ የሆነ ሂሳብ ኔይማርም ከተዘዋወረበትም ሂሳብ የበለጠ ሂሳብን ይዘው ወደ ባየር ሙኒክ ቢያቀኑ ይህንን ተጫዋች ባየር ሙኒኮች በእርግጠኝነት እንደሚሸጡት መናገር ይቻላልና ትክክለኛው ፕራይስ እስከቀረበላቸው ድረስ ተጫዋቾች መሸጣቸው አይቀርም። ስለዚህ ሊቨርፑሎች ምናልባትም ትክክለኛው ሂሳብ እስከሚቀርብላቸው ሊሆን ይችላል ይህንን ተጫዋች ሊያቆዩ የሚችሉት። ትክክለኛው ሂሳብ ከቀረበላቸው ግን ተጫዋቹን ይሸጡታል የሚል እምነት ነው ያለኝ እኔ በበኩሌ። ነገር ግን ሊዩስ ስቲል በዚህ ሰዓት ሊቨርፑሎች ይህንን ተጫዋች ለመሸጥ ምንም አይነት ፍላጎት የላቸውም እያለን ይገኛል። እናንተስ በኮዲ ጋክፖ ዙሪያ ያላችሁ ሀሳብ ምንድን ነው? በሊቨርፑል ይቆያል ብላችሁ ታስባላችሁ ወይስ ሊቨርፑሎች በትክክለኛው ሂሳብ ይህንን ተጫዋች ይሸጣሉ የሚል ግምት ነው ያላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።